ገባ አይደለ? ባይገባም ገነት ኢየሱስ ማ ክርስቶስ እኮ አሁን እኮ አንተ እያልክ ያለኸው ምንድነው? የዓለም ፍጻሜ የውመል ቂያማ የምትለው ላይ ኢየሱስ ክርስቶስ ከኛ እኩል ተነስቶ ገነት ይገባል ነው የምትለው? ገነት ወይንስ ገነት ነው ያለው ወይንስ ሴት ነው ያለው? ቅድም ስጠይቅህ ገነት ነው ያለው አልከኝ። መጽሐፉ ደግሞ የሚለው ከእግዚአብሔር ቀኝ እንዳለ ነው የሚናገረው። ይህ ከመጽሐፍ ጋር ከእግዚአብሔር ቀኝ አምላካችን የትም ቦታ ገነት ነው ያለው ብለህ አንድ ቦታ ልትሰጠው አትችልም። አምላካችን የትም ቦታ አለ። ገሃነም ውስጥ አለ ብለህ ገሃነም ውስጥ ምን ያደርጋል? ስለዚህ በቦታ የተገደበ ነው ገሃነም ውስጥ ከሌለ ማለት ነው። ገሃነም ስፍራው የሴጣን ነው እንጂ የአምላክ መገለጫ ቦታ አይደለም። አምላክ የሌለበት ቦታ አለ ማለት ነው አይደለ? ገሃነም የአምላክ ቦታ አይደለም። ገሃነም የሴጣን ቦታ ነው። ይሄንን ለይተህ ማወቅ መቻል አለብህ ወንድም። እሺ፣ ስለዚህ የሌለበት ቦታ የተሰጠው ገሃነም ሲኦል የተሰጠው ለሴጣን ነው እንጂ ለአምላክ አይደለም። ይሄንን አምላክ የሌለበት ቦታ የለም። አሁን ሲኦል ከገሃነም ውጭ የትም ቦታ አምላካችን አለ። ስለዚህ ገሃነም ውስጥ የለም። እሺ፣ ሽንት ቤት ውስጥ አለ የለም አምላክ? ፕሊዝ በእንደዚህ አይነት መንገድ ባንወራረድ መልካም ነው። ግን አምላክ የትም ቦታ አለ። ሽንት ቤት ምንድን ነው? ሽንት ቤት የወረደ ቦታ በጣም እንትን በት ቦታ የለም። አምላክ ሁሉም ቦታ አለ። በጠራሁት ሰዓት ይሰማኛል። የትም ቦታ አለ። ሽንት ቤት ውስጥ አለ። የትም ቦታ አለ። አሜን። የጌታ ሰው ክርስቲያኖች አምላክ ሽንት ቤት ውስጥ አለ። ኦኬ፣ አምላክህ ከአንተ ጋር ሳሎን ይቀመጥና ሽንት ቤት ሲሄድ ሳሎን ይጠብቅሃል። እንደዛ ልትለኝ ነው? ሽንት ቤት አለው የምትለው? ቦታዎችን እጠቅስልሃለሁ። እዛ ቦታ አሁን ለምሳሌ አንተ እስልምና እምነት ተከታይ ነህ፣ ጥሩ አስተሳሰብ አለ። ግን አምላክ ሽንት ቤት እንደዚህ ምናምን ብለህ ባታስብ መልካም ነው። ማለት እንደዚህ ወረደ ንግግር አልናገር። አምላክ የትም ቦታ አለ። ከአንተ ጋር የትም ቦታ ጥሎ ካሄድም የትም ቦታ አምላክ ሽንት ቤት አለ አይባልም፣ ነውር ነው። ብዙ ጊዜ ክርስቲያኖች ምን ያደርጋሉ? ልክ እንደ የማያውቁ ልጆች ያስገቡና ምን ያደርጋሉ? አላህ አንተ ጋር የለም። አሁን አላህ የለም ብለህ ታስባለህ ወይስ እሱ ቦታው ላይ ነው አንተ ቦታ ላይ ነው ብለህ የምታስበው? መልሰህ ይህን ያሁን እነሳሁበት ምክንያት ልጆች ስለምን መሰላችሁ? እንዲህ አይነት ጥያቄ ያነሱና እሺ ጥያቄ እዛ ጋር እየተፈላሰፉ ይጠይቋቸዋል። ያስገቡና አይታችሁ ከሆነ እዚያ አዋቂ አይባልም። እኔ በእንደዚህ አይነት መንገድ ብልህ ብዙ ወንድምናቶች ይቆጣሉ። አምላክ የተነገረ የተቀመጠ ነገር አለ። ያንን አምኖ መቀበል ነው። የአምላክ ስለ አምላክ ስናምን ስላላየን እሱን አምላክን ገብቶሃል አይደለ? ነብያት በነገሩን ልክ አምነን መቀበል ነው ያለብን። ገብቶሃል አይደለ? እንደዛ ነው እያልኩኝ ያለው። አሁን አላህ ሱብሓነሁ ወተዓላ የት ነው? ከዓርሽ በላይ ነው። ገብቶሃል አይደለ? በእውቀቱና በእይታው ግን ሁሉን ቦታ ያካበበ ነው። ከእርሱ የሚሰወር ቅንጣት ነገር የለም። አላሁ ፊሰማ ወዒልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም። ቴንኪው መጣህልኝ። እኔ ያልኩትን ያልከው ደግሞ እየሰሙት ነው። አብሽር አላህ ከፍጥረት ዓለም ሁሉ በላይ ነው። ነገር ግን በእውቀቱና በእይታው ሁሉን ቦታ ያካበበ ነው። ከእርሱ የሚደበቅ ቅንጣት ነገር እንኳን የለም ብለን ነው። ከዛ ቤት ያለው ፈተና ከዓርሽ በታች ያለ የለም። ስለዚህ እሱ የሌለበት ቦታ አለ ማለት ነው። ስለዚህ የተገደበ ነው። ስለዚህ ፍጡር ነው ወደሚለው ይወስዱላቸዋል የክርስቲያን ሰባኪዎችና አስተማሪዎቻቸው ላይ እየከፈቱ ሁሉ ይሄንን እንዲህ አይነት ጨዋታ ውስጥ አለ የለም። ስለዚህ የተገደበ ነው። ሽንት ቤት ውስጥ አለ የለም እየጠየቀሃለሁ። ትጸየፍ እንዳለ ነገር የለም እዚህ ትለኛለህ። አልልህም እንዳለ ነው የምነግርህ። እሺ ጥሩ። አምላክ አንተ በምትሸናው ሽንት ውስጥ አለ የለም? እኔ በምሸናው ሽንት ውስጥ የለም። ምን አይነት ጥያቄ ነው? እኔ በምሸናው ሽንት ውስጥ የለም ብለሃል። በምትሸናው ሽንት ውስጥ አለ የለም? በዛ ውስጥ አምላክ የለም። እኔ በምሸናው ሽንት ውስጥ አምላክ የለም። በምትፈሳው ፈስህ ውስጥ አለ የለም? አምላክ አላ በምታረው አር ውስጥ አለ። አያቸው አይደለ? እኔ እናንተ የራሳቸውን ሎጂክ ነው እየጠየኳቸው ያለሁት። አይባልም እንደዚህ ነው እኔ ልላቸው የፈለግኩት። አላህ ከዓርሽ በላይ ነው ብለው የእኛ ልጆች ከነገሯቸው በኋላ ከዚያ የቦታ ልብዓት እየጠቀሱ ስለዚህ አላህ እዚህ የለም ማለት ነው፣ ስለዚህ አምላክ የተገደበ ነው ማለት ነው ወደሚል ይሄዳሉ። አሁን በሽንት ውስጥ አለው ስለ የለም አልከኝ። ስለዚህ የሌለበት ቦታ አለ እልህና አምላክ የተገደበ ነው፣ ስለዚህ ፍጡር ነው ማለት ነው እልሃለሁ ማለት ነው። እኔም አያችሁ ይህን ይመስላል። አይ
يا سلام يا سلام يا سلام يا سلام. السلام عليكم ورحمة الله وبركاته. طيب وعليكم السلام ورحمة الله وبركاته. ልጆች ኮፒ ሊንክ አድርጉ እንዳይቋረጥ። እሺ ታብ ሳይሆን ኮፒ ሊንክ طيب ጠይቄ ጓደኛዬ ናች ማለት ነው። ክርስቲያን ናትና ጓደኛዬ ከአራት በላይ መግባት ዝሙት ነው ምናምን እያለች ትለኛለች። እና እናንተ ጋር አለ ነብያቶች ከአራት በላይ ዳዊት 500 ሚስት ነው ምናምን አግብቷል አለ አልኳት። እና መምህር ጠይቄያለሁና ምዕራፉን እና እንትኑን ንገሪኝ ብላኝ ነው ማለት ነው። እሱን ታሳይ። ሰለሞን 500 አይደለም 1700 ሚስቶችና 300 ቁባቶች ወይም ችኮች ነበሩት። በአጠቃላይ 1000 ነበሩት። መጽሐፍ ቅዱስ ላይ ከአራት በላይ ማግባት ዝሙት ነው የሚል የለም። እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሚስት ቢያገባ፣ ይቅርታ አነሱ 1 ሚሊዮን 1 ቢሊዮን ሚስት ቢያገባ የሚከለክል ጥቅስ የለም መጽሐፍ ቅዱስ ላይ የትኛውም ቦታ ላይ። እና ይሄን ይመስላል የትኛውም ቦታ ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተጻፈበት ቦታ የለም። ወይንም ደግሞ አንድ ብቻ አግቡ ከአንድ በላይ እንዳታገቡ የሚል የሚከለክል ከአንድ በላይ እንዳታገቡ የሚከለክል የለም። እሺ አሁን ላሳይሽ 700 ሚስቶች እንዳሉት የእግዚአብሔር ሰው ሰለሞን ስክሪንሾት ታደርጋለሁ አሳይ። እሺ ልጆች ኮፒ ሊንክ አድርጉ። እሺ ለእርሱም ወይዛዝርት የሆኑ እሺ እንትን ይዘሻል። ካወጣልኝ ስክሪንሾት ታደርጋለህ ወይም ንገረኝና እጽፋለሁ። Ja,